ዛሬ ይሄ ሳምንት የነበረው ላይ ሄዳችሁ ማየት ይችላላችሁ። ዛሬ ስፔሲፊክ የምንማረው ዓይንህን የሚያሳውር ምንድነው? ዓይንን ስለዚህ አሁን አንድ ነገር እርግጠኞች ነን። ዓይን የሚታወረው በማን ነው? በጨለማ ነው። በጨለማ ነው። ጨለማ ነው ዓይን የሚያሳውረው። ዓይን ዝም ብሎ እውር መሆን አይችልም። ጨለማው ነው ዓይን የሚያሳውረው። ወገኖቼ ስለ ዓይን መታወር ወይንም ስለ ዓይን ስለ ልቦና ዓይን መጥፋት ጨለማ መሆን ሲነገረን ይሄ ዓይን ድርግም ብሎ ጠፍቶ አይደለም። ለምሳሌ አሁን ገና እንግዲህ 11 ሰዓት ከምናምን ነው፣ ግን ለዓይን ያዝ ማድረግ ጀምሯል። ይገርማችኋል። አሁን 12 ሰዓት ላይ ይጠቁራል፣ ጨለማ ይሆናል። እንትኑ ሲዝኑ ነው። ከዛ እየጨለመ ሲሄድ እንደዚህ ያስቡት፣ ዓይናችን አልታወረም፣ ግን እየጨለመ በሄደ ቁጥር ማየት እያቃተን ይመጣል። አሁን ከዚህ እንጦጦ ይታየኛል። እንጦጦ ጋራ አለው። ማታዩ ከሆነ ሾርት ሳይት ናችሁ ማለት ነው። ተመርመሩ ወይ በኋላ ጸልይላችኋለሁ። እንጦጦ ይታየኛል። ቀጥሎስ ጨለማው እየበረታ እየጨለመ ሲመጣ አይደለም እንጦጦ፣ ይሄ አጠገባችን ያለው ግቢ አይታየኝ። ዓይኔ ጠፋ፣ ዓይኔ ሄደ፣ ዓይኔ ከኔ ተቋረጠ አልተቋረጠም፣ ዓይኔ አለ። ጨለማው ግን ምኔን አሳወረ? ዓይኔን አሳወረው። ዓይኔን ጨለማው ዓይኑን ያሳውረዋል አለ። እንዲህ ብዬ ልንገራችሁ፣ ጨለማ በሌለበት ማለት በፍጹም መንፈሳዊ ዓይናችሁ ሊጠፋ አይችልም። በአማርኛ አድርግልን ዘላለም፣ በአማርኛ ላድርገው። ኃጢአት በሌለበት፣ ኩነኔ በሌለበት መንፈሳዊ ዓይናችሁ ሊጠፋ አይችልም። ሰው መንፈሳዊ ዓይኑ የሚጨልመው በአንድ ነገር ብቻ ነው፣ በኃጢአት። ጨለማ ፕሬዘንስ ሲመጣ፣ የጨለማ ህልውና ሲመጣ ኢየሱስ ነው ያለው፣ እኔ አይደለሁኝም። እንሄድና ሉቃስ ወንጌል ምዕራፍ 11 ከቁጥር 33 ጀምሮ እንመልከት። መብራት አብርቶ በስውር ወይንም ከእንቅብ በታች የሚያኖረው የለም። መብራት ይበራል። እንደምታዩት መብራቱን ከፍ ከፍ አድርገን የሰቀል። መብራቱን እዚህ መድረኩ ስር አናረግም። ለምንድን ነው ማናረገው? ምክንያቱም የሚገቡት ሁሉ እንዲያዩ ሲል መብራቱን አይደለም የሚያዩት፣ የሚታየውን ነገር እንዲያዩ፣ ዙሪያቸውን እንዲያዩ፣ ከተማውን እንዲያዩ፣ ቤቱን እንዲያዩ፣ ዕቃውን እንዲያዩ፣ መንገዳቸውን እንዲያዩ፣ ማን አለ ማን የለም እንዲያዩ። ዙሪያ ላይ ያለውን ነገር መለየት ማወቅ የምትችለው ብርሃኑ ከፍ ብሎ ምን ካለ ነው? ከተሰቀለ ነው። ብርሃኑን ከእንቅብ በታች ካኖርከው፣ ብርሃኑ ካልወጣ ወደ አደባባይ፣ ለምሳሌ ተነሽና አብሪ ሲል እኮ ከፍ ብለሽ ውጪ ማለቱ ነው። አደባባዩን ያሺ ማለቱ ነው። ተነሽና አብሪ ሲል ለምን? አሕዛብ ወደ ብርሃንሽ ክብር ጸዳል ይመጣሉ። እነሱ ጨለማው ስለሆኑ ብርሃን ከሩቅ ይታያቸዋል። ለምሳሌ ቀደም እንጦጦ ይታየኛል አልኳችሁ። አሁን በቀን ከተማው ይታየኛል። የንግድ ባንክ ህንፃ ይታየኛል። በደንብ ነው የሚታየው። ተለየዋል። ሲጨልም ምንም አይታየም። ግን ይሄንን ሁሉ ርቀት አልፈህ
እንጦጦ ላይ አንድ ባውዛ ካለች እሷ ትታያለች። መሃል ያለው አይታይም። እዛ ያለችው ብርሃን ትታያለች። ምን ማለት ነው? ከፍ ብለሽ አብሬ ያለና ብርሃንሽን አይተው ከሩቅ ምን ይላሉ? ይመጣሉ። ያንቺ ከፍታ፣ ያንቺ ብርሃን፣ አንቺ ባለሽበት ነው የምታበሪው። ግን ጨለማ ውስጥ ያሉ ሁሉ ያዩሻል። ምን መሆንሽን? ብርሃን መሆንሽን፣ ብርሃን እንዳለሽ የብርሃን አንደርስታንዲንግ ይኖራቸዋል። የብርሃን የህይወት ስርዓትን ይገባሉ። የእግዚአብሔርን ብርሃንነት ያውቃሉ፣ ይረዳሉ፣ ይለማመዳሉ። ኢየሱስ ጌታ ነው። ምን አለ ኢየሱስ? ተመልከቱት። መብራትን አብርቶ በስውር ወይም ከእንቅብ በታች የሚያኖረው የለም። የሚገቡ ሰዎች ብርሃኑን እንዲያዩ በመቅረዝ ላይ ያኖረዋል እንጂ አለና፣ እያወራዋችሁ ያለሁት ግን ስለ ተፈጥሯዊ መብራት ሳይሆን ብሎ ኢየሱስ እንዲህ አለ፣ የሰውነት መብራት ዓይን ናት። ጎበዝ፣ እዚህ ጋር የሚናገረው ሰውነት የዚህ አካልህ፣ የአካልህም መብራት ዓይን ናት። ግን የሚያወራው ስለ ጤንነት ነው፣ ስለ መንፈሳዊነት ነው። ከመንፈሳዊ ብርሃን ጋር በተያያዘ ስርዓትና ሂደት ነው እየነገረክ ያለው። ስለዚህ ኢየሱስ ምን እንዳለ ታውቃላችሁ? የሰውነት መብራት ዓይን ናት። ዓይን ናት። ይህንን አስምረ መያዝ አለብህ። በምንም ሁኔታ ይሁን ወገኖቼ፣ ሰውነትህ ከዓይን ጋር ነው የተያዘው። ከዓይን ምን ማለት ነው? የሥጋ ዓይን ከሌላቸው ዓይናቸው ምን ይላል? ልበ ብርሃን ነው አይደል የሚባሉት? አሁን እውር ማለትም አትችልም። ልበ ብርሃን የሆኑ ሰዎች፣ አካላዊ ዓይናቸው የማያይ ሰዎች ሰው አይደሉም፣ በሰውነት አይኖሩም። አይደለም ኢየሱስ እያለ ያለ ከሰውነት ክብር፣ ከሰውነት ስልጣን፣ ከሰውነት ኃይል፣ ከሰውነት ተስፋ ብርሃን የወጣኸው በዓይን ነው። ዓይን ላይ ነው ምስጢር ያለው። የልቦና ዓይን ሲበራ እንዴት ቀሎ ደስ ብሎ በብርሃን እንደምትኖር፣ የልቦና ዓይን ካልበራ በኃጢአት፣ በጨለማ፣ በርግማን፣ በአጋንንት ስቃይ እንደምትኖር ሚገባ ዓይንህ ላይ ጤና እንዳለ ሲታወቅ ነው። ዓይኑ የበራ ሰው ምን አይነት ሰው መሰላችሁ? ኢንካውንተር ያለው ሰው ከመንፈስ ቅዱስ ጋር፣ ከመላእክት ጋር፣ ከጌታ ጋር። ወይንም አንድ ሰው እንዲህ ብዬ ልንገራችሁ፣ ሞቶ ከሆኑ ደቂቃዎች በኋላ ተመልሶ የተነሳ ሰው ሕይወቱ ኮምፕሊትሊ ይቀየራል፣ ይለወጣል። ለምን እንደሚለወጥ ታውቃለህ? መንፈሳዊ ዓለም እንዳለ እርግጠኛ ነው። ሄዶ አግኝቶ አይቶ ተነግሮት ሰምቶ ከአካሉ ወጥቶ ተንሳፎ ተመልሶ አይቶ አካሉን አይቶ ሲያለቅሱ እዛኛው ክፍል አይቶ በሆነ ፖርታል ሌላ ቦታ ሄዶ ሌላ ዓለም ገብቶ ከዛ ተመልሶ አካሉ ውስጥ ገባና ነቃ። ሲነቃ አንተ እንደ እብድ ነው የምትቆጥረው። እሱ ግን ኢንካውንተር ካደረገው ከተገናኘው ነገር የተነሳ ምን ይላል? ያየውን ያስታውሳል። ስለዚህ አሁን እንደ በፊቱ አይኖርም። በዚህ ዓለም ቢሊዮነር መሆን፣ ንጉሥ መሆን ምናምን ስትለው እዛ ዓለም ላይ ላቭ ነው የሚሰራው። ሞቶ የተነሱ የሚያወሩትን ነው ምላችሁ። እዛ ዓለም ላይ ቅንነት ነው የሚሰራው። ይሄ መልካምነት ነው የሚሰራው እንጂ እዛ ዓለም ላይ ስትሄድ ያንተ ቢሊዮነርነት እዚህ በሳይንስ መጦዝ ምናምን እዛ ምንም ጥቅም የለውም። እዛ የሚሰራው ትሁት የሆነ ሰው ገዢ ነው። ሞር ሻይን ያደርጋል። ብርሃናቸው በጣም የሚበሩ ሰዎች አጋጥመውታል።
ደግሞ ብርሃናቸው ድብዝዝ ያለ እነኚህ በጣም ሻይን የሚያደርጉት ምድር እያሉ በጣም የፍቅር ሰዎች የነበሩ ኮምፓሽን የነበራቸው ርራዬ፣ እምነት፣ ተስፋ፣ የመንፈስ ፍሬ የመንፈስ ፍሬ እምነት፣ ተስፋ፣ ፍቅር፣ ትዕግስት አይደለም የሚለው እነኚህ ያሏቸው ሰዎች የመንፈስ መለቀቅ፣ የመንፈስ ደስታ ነው። ውሸት ነው ዝም ብለህ የምትሯሯጠው ደስታ መጨረሻ ደስታ ለማግኘት መጠጥህን፣ ገንዘብህን፣ ዝሙትህን እንትንህን ታረጋለህ። ደስታ የለም። እዛ ሲሄድ ደስታ የሚሰጠው ለሆነ ሰው መልካም ሲያደርግ ነው፣ ምህረት ሲያደርግ ነው ምናምን ነው ሚለውን ነግረውታል። እዚህ ዓለም ፓወር እሱ ነው። ስለዚህ እዚህ 80 ዓመት ለማይሞላ ዕድሜ የሚኖረው ሰውዬ እዛ ደርሶ ሲመጣ እዚህ በሚኖረው ኑሮ ላይ ተለውጧል። ምን ሆኖ ተለወጠ? አይኑ ተከፍቶ ነው። ሐዋርያው ጳውሎስን ምሳሌ አድርጌ ልንገራችሁ። ሐዋርያው ጳውሎስ መጽሐፍ ቅዱስ ሲናገር ሃይማኖተኛ ነበር፣ ደግሞ አዋቂም አይሁዳዊ ሆኖ የገማልያ ተማሪ፣ በጣም ሲሪየስ በቅድስናም የሚኖር እንደው ሽማግሌዎቹን አክላለሁ ባይል እንኳን ከእድሜ ኩዮቼ ተመራጭ የሆንኩ ይላል አይደለም፣ ከኩዮቼ የምሻል ነበርኩ ይላል ገላትያ ላይ። በጣም የተመረጠ፣ በጣም ለአባቶቹ ወግ የሚቀና መንፈሳዊ ዓለም ምን እንዳለ አያውቅም። እውር ነበር፣ በመንፈስ እውር ነው። ነገር ግን ሲና ላይ የተገለጠው እግዚአብሔር በሙሴ ምን የሰጠን ሕግ ስለ ሕጉ ሲያወራ የአባቶቻችንን ሥርዓት ነቢያት ያስተላለፉልን የሚከራከረው እኮ ለራሱ ለመንፈሳዊው ዓለም ነው። ግን እውር ነው ማለት የሚከራከርለትን ነገር አያውቀው፣ አላየው፣ አልገባው። የሚከራከርለት ዓለም አሁን እዚህ አማኑኤል ሆኖ መጥቷል። ከሙሴ የሚበልጥ ሙሴ እንደ ባሪያ ነው፣ ክርስቶስ እንደ ልጅ ነው ራሱ የጻፈው። አብርሃምን የሚበልጥ እንደ መልከ ጻዲቅ፣ በኋላ ካህናትን የሚበልጥ በመሃል ላይ ጸና እያለ አይደለ ልጁን የሚያብራራው። ልጁ አልገባውምና ያ የሚከራከርለት አምላክ እዚህ ዓለም በነበሩ ጥላ በነበሩት ምሳሌ አሳውረውት ስለነሱ የተከራከረ የሚመስል ሰውዬ ነበር እና መንገድ ላይ እየሄደ ብም አድርጎ ላይ ታይ። ሐዋርያት ሥራ 9ን ታውቃላችሁ። ከዛ ሐዋርያት ሥራ ምዕራፍ 22 ላይ ጳውሎስ ስለዛ ነገር ሲያስረዳ፣ ምዕራፍ 26 ላይ ሲያስረዳ ታገኙታላችሁ። እና ይሄ ሰውዬ ፊት ለፊት ያገኘው ብርሃን፣ የተገለጠለት ብርሃን እኮ ነው የተገለጠለት። አካላዊ አይኑን አሳወረውና የልቦና አይኑን አበራው። የበራለት ባህሉን፣ ስርዓቱን፣ ይሄ ያደገበትን ትምህርት፣ አስተሳሰብ ምናምን ሁሉ ርግፍ አድርጎ እንደሰው አይደለም የተው። በአንድ ቀን የተቀየረው እዛው ብርሃን መሃል እያለ ምን እንዳረግ ትወዳለህ? አይኑ የበራለት ሰው ኢየሱስን ባይኑ ያየስ ኢየሱስ የገባው ሰው ኢየሱስን ባይኑ ያየስ ለሌላ ነገር መኖር አይችልም። ለፈለገው ነገር መኖር ለምን እንደሆነ ታውቃለህ? አይን ይበራል። በቃ በራ የሚባለው ይሄ ዝም ብሎ በራልኝ ምንባባለው እቺ ሰይጣን እያኘከ የሚሰጠን አንጆ አለች፣ የሥጋ አንጆ ማትዋጥ
ማትታኘክ ማለት ነው። ዝም ብለህ እንደ ማስቲካ ታላምጣታል። ሃይማኖት እንደሱ አይነት መገለጥ ነው። ከመጽሐፍ ቅዱስ እያወጣ በመጽሐፍ ቅዱስ በእግዚአብሔር ስም ይሰጣል። ታኝኳለህ ህይወት የለውም። ትለዋለህ ሻራፓፓ ትላለህ፣ ምንም የለም። ለምን የለም? ምክንያቱም ያኛውን ቃል ሊተካብን የሰጠ ያኛው ይመስላል። ብርሃን ኢንካውንተር የሚባለውን ተገናኘ ነው ሚለው አስተምሯቸው በሚቀጥለው ቀን ሲያገኛቸው አውቁ ከሆነ ሰው ጋር እያወሩ መሄዱ መስሏቸዋል። አያቸውና አይናቸው ነው መከፈት ያለበት አለ። ጥቅስ ጠቀሰላቸው፣ የነቢያትን አወራላቸው። ሉቃስ ወንጌል 22-23 ማለት አወራላቸው፣ ነገራቸው፣ እንዲህ አላቸው። ሉቃስ 24 ይቅርታ፣ አወራቸው፣ ነገራቸው ምናምን ጨርሶ ደረስን፣ ልንገባ ነው። ትሄዳለን እዚህ ደርስኪ ከኛ ጋር ምናምን ይሉታል። ልደር አለና ገባና ራት ሊበሉ የገቡበት ቤት ውስጥ ተሰብስበው ቁጭ ሲሉ መንገድ ላይ ሲሰብክ ስለነበረ አባ እርሶ ይባርኩት ተብሎ ቄጣው ተሰጠ። አንስቶ ሲባርከው መጽሐፍ እንዲል አይናቸው ተከፈተ፣ አወቁት። አይናቸው ተከፈተ። ጌታ ሲሉ የለም፣ እሱ ሌላ ዳይሜንሽን ውስጥ እዛ ቁጭ ባለበት የለም። ምን ማለት ነው? ከአካላዊው ዓለም ወደ መንፈሳዊ ዓለም ገባ። እሱ መንፈሳዊ ዓለም አይታያቸውም። ነገር ግን አይናቸው ስለበራ ቅድም ራሱ እያወራ ልባችን ምን ይል ነበር? ይቃጠል ነበር በጥቅሳው። ግን አይን ካልበራ ኢንካውንተር ካላረከው አታውቀው። ስለዚህ አላደሩም። አንተ ታድራለህ ሲሉት የነበሩ ሰዎች ራሳቸውም አላደሩ። ወዲያውም ወደ ኢየሩሳሌም ምን አሉ? ተመለሱ። ወዲያው የጠወለጉበትን መንገድ በመገለጥ ብርሃን ተመለሱ። አይናችሁ ካልበራ ሃይማኖት በሚሰጣችሁ መጋረጃ፣ ሃይማኖት ያዳከመ በሚነግራችሁ ቃላት አይሆንም። መንፈሳዊ ውርነት ካልተሻረ ሰው እግዚአብሔርን ኢንካውንተር ካላደረገ ካላገኘው፣ መንፈሳዊ አይን ዓለምን ካልተገናኘ ካልበራለ በፍጹም በሃይማኖት አይሆንም። እና ጳውሎስ ከዛ ከባህል በለጠበት፣ ከዚህ ዓለም በለጠበት፣ ከሃይማኖት በለጠበት። ኢየሱስ ለምን አይቶታል? ስላየው መስማማት አይችልም፣ መግባባት አይችልም። ስላወቀው ስላየው ሲባል ወጥር ተገለጠልኝ አይደለም። የልቦና አይኖች ልቦና ውስጥ ነው ዕውቀቱ የሚመጣል፣ ብርሃን ይሆንልህ። ኢንካውንተር አረከው፣ ሕያውነቱን አየኸው። ምን አለ? የሰውነት መብራት ምንድን ናት? አይን ናት። አንድ ሰው የአይኑ ተፈወሰ። ይዘው መጡ። ፈሪሳውያን ተሰብስበዋል። ምዕራፍ 9 የዮሐንስ ወንጌል። ከዛ ይሄ ሰውዬ እውር ነበረ፣ አይኑ አየ። አንተ እውር ነበር? አዎ። አይን አየ? አዎ። ምን አረገልህ አሉት። ጭቃ ቀባኝና አይኔን ፈወሰው። ሂድና ታጠብ ሰይለው ማለኝ። ታጠቤ ስመጣ አየሁ። በደንብ ስሙ። አይንህ የሚያጠፋው ምን እንደሆነ እንድታውቅ። ጥሩ ፈሪሳዊ ልትሆን ትችላለህ፣ ግን አይንህ የታወረው በምን እንደሆነ ታውቃለህ። አየህ? አዎ አይቻለሁ። ሲፈውስ ምን አለ? ሲፈውሰኝ
ስሙ ያሉት ይሄ ሰውዬ ነው ኃጢአት የሰራው ወይስ ቤተሰቦቹ? እውር ሆኖ የተወለደው በምን ምክንያት ነው? ኢየሱስ አለ እውር ሆኖ የተወለደው በራሱ ወይንም በቤተሰቦቹ አይደለም። የእግዚአብሔር ሥራ የእግዚአብሔር ክብር በሱ ይገለጥ ዘንድ ነው። ይሄ ማለት እግዚአብሔር ፈውሶት ክብሬን አሳየው እንዲል አይደለም። እንደሱ አይደለም። እንዳትሳሳቱ። እንደሱ ብላችሁ የምታስቡ ከሆነ የፊደል ስተት ሰው ገደላሉ ፍርድ ቤት ላይ leave him not to kill him ይላል። leave him not to kill him። ይሄ አንድ አረፍተ ነገር ነው። leave him not kill him። በቃ leave him not kill him። ከኖት በፊት ኖት ከምትለዋ ፊደል በፊት ሃይፈን ካረክ leave him not kill him ይሆናል። ከኖት በኋላ ሃይፈን ካረክ leave him not kill him ይሆናል። እና ዳኛው leave him not kill him ብለው ፈረዱ በቃላቸው። ታይፐሯ ስትጽፍ leave him not kill him የሚለውን leave him not ብላ ኮማ አርጋ kill him አለች። ምን የሚሆን ይመስልሃል? እንዲኖር አትፍቀዱለት ግደሉት ይላል። leave him not ከኖት በኋላ ስለሆነ እንዲኖር እንዳትፈቅዱ። leave him ኮማ አርገ not kill him ካልክ ግን ይኑር እንዳትገድሉት ይሆነ የህይወት ዋጋ ያስከፍላል። በታይፕ ኤረር ዳኛው ነፃ ነው ብሎ ልትገደል ትችላለህ። ፎከስ አርጉ ምለው leave him not የእግዚአብሔር ክብር በእርሱ እንዲገለጥ ነው እንጂ ሲል ኢየሱስ ከፈወሰ በኋላ ይከብራል ማለት አይደለም። ለምን? በብርሃን ስርዓት ውስጥ ምን አለ? ስሙ ቀጥሎ ያለው ቃል የእግዚአብሔር ሥራ በእርሱ ይገለጥ ዘንድ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም ማለት። ቀን ሳለ አለ ኢየሱስ የላከኝን ሥራ ላደርግ ይገባኛል። ምን ሳለ? ቀን ሳለ። ማንም ሊሰራበት የማይችል ሌሊት ይመጣል። የጨለማ ሥራ ሁሉ ከማን አይደለም? ከእግዚአብሔር አይደለም እንጂ እግዚአብሔር እዚህ ጋር ሳምሞክ ከዛ ፈውሶክ ክብር ያገኛል ማለት አይደለም። የጨለማ ሥራ ሁሉ ከእግዚአብሔር አይደለም። ለምን? ጨለማው እስከሆነ ያለኸው የእግዚአብሔር ሥራ አይደለም። በምን አወቅ? ዮሐንስ ወንጌል ምዕራፍ 3 ቁጥር 19 ሰዎች ሥራቸው ክፉ ነበርና ከብርሃን ይልቅ ምንን ወደዱ? ጨለማን ወደዱ። ስለዚህ የእግዚአብሔር ፍርድ ይሄ ነው። ሥራው በእግዚአብሔር የተሰራ ሁሉ ብርሃንን ይወዳልና አለ። ሥራው በምን የተሰራ? በእግዚአብሔር የተሰራ ሁሉ ብርሃንን ይወዳል። ስሙኝ፣ እዚህ ጋር ምን አለ ኢየሱስ? ስለዚህ አለ በዓለም ሳለው የዓለም ብርሃን ነኝ። I am here now, I am the light of the world። የዓለም ምንድን ነኝ? ብርሃን ነኝ። የእግዚአብሔር መልካም ሥራ ራሱን ነው፣ እኔ ነኝ። ስለዚህ የላከኝን ሥራ እሰራለሁ። የላከኝ ብርሃን መስጠት ነው ሥራው። እውር ያገኝ ያበራል፣ አንካሳ ያገኝ ያዘልላል፣ የሞተ ያገኝ ያስነሳል። ምክንያቱም የኢየሱስ ምስክርነት እግዚአብሔር ብርሃን ነው፣ በእርሱ ዘንድ ጨለማ ከቶ
የለም ምትል ናት። እግዚአብሔር ብርሃን ነው፣ ጨለማ ከቶ በሱ ዘንድ የለም የምትል ናት። ከሱ የሰማናት ለእናንተ ምን የምናወራላችሁ። ስለዚህ ኢየሱስ የእግዚአብሔርን ምንነት ሊገልጥ ነው የመጣው። ብርሃንነት በጨለማ የሆኑትን ሁሉ ምን ይላቸዋል? ብርሃንም በጨለማ ያበራል፣ ጨለማም አላሸንፍም፣ ያስወግዳቸዋል። ስለዚህ አሁን ቤዚክ ነገሩን አያችሁት ምን እንደሆነ? ኢየሱስ እውሩን ሰው ፈወሰውና ጨረሰ። ወደ ፈሪሳውያን መጣ። ከዛ ፈሪሳውያን ሃይማኖታቸውን ዘበዘቡ። ይህ ሰው ከነሱ አንጻር ኃጢአተኛ እንደሆነ እናውቃለን አለ። እንደ ሃይማኖት እኮ እውር የሚያደርግ ነገር የለም። እንደ ሃይማኖት እውር የሚያደርግህ ነገር የለም። ከእግዚአብሔር ባሪያ በቀር እውር ማን ነው? ከመልእክተኛዬስ በቀር ደንቆር። ጎበዝ፣ ቸርች ከሚመላለስ ሰው በላይ እውር የለም። ቸርች እየተመላለስክ ነው የባሰ እውር ይሆንክ። አንደኛህን እዛው ብትሆን ይሻል ነበር። ለምን? በጨለማ መሆንን አውቀህ ብርሃን ትፈልጋለህ። ቸርች ስለሆንክ ግን ያለህ ፓስተር ስለሆንክ ጸላይ ስለሆንክ መንፈሳዊ እውርነት አለበት። ግን ሃይማኖታዊ ሴሪሞኒው ምን አድርጓል? እውር አይደለም እንድትል አድርጓል። እግዚአብሔር ትላለ። ምን እንዳሉት ስሙ አሉት። ጭራሽ እኮ ይህ ሰው ኃጢአተኛ እንደሆነ እኛ እናውቃለን። ሰውየው እውሩ ደስ የሚል ሰው። እኔ ይሄ ሰው የኃጢአተኛ ይሁን አይሁን ማውቀው ነገር የለም። አንድ ነገር አውቃለሁ አለ። እግዚአብሔር ኃጢአተኞችም ምን አይልም፣ አይሰማም። ዓለም ከተፈጠረ ጀምሮ እውር ሆኖ የተወለደውን ሰው አይኑን ያበራ ሰው አለ ወይ አላቸው። ምን እንዳሉ ስሙ። አንተ መዝገብህን እኮ እንዴት እንደሚገልጡ ኮምፒቲሽን ምን ያህል ክፉ እንደሆነ እኔነታቸው ወዲያውኑ መዝገቡን ገለጥ አድርገው አንተ እናትህ በኃጢአት የወለደች እውር አንተኛን ታስተምረናለህ አሉት። ታስተምረናለህ? እንዴት እንደሚናገረው አያችሁት? ልክ እንደነሱ ሊያረጉት ምን አሉ? እግዚአብሔርን ፍራ፣ ይህ ሰው ኃጢአተኛ ነው፣ ከኛ ጋር ተባበራል። እግዚአብሔርን የነሱ ያረጉታል። ከነሱ ጋር ያልተባበረ ከእግዚአብሔር ጋር የሆነ አይመስላቸው። እግዚአብሔር እነሱ የሚያክል ይመስላቸዋል። እግዚአብሔር ዘላለምን አያክል። እግዚአብሔር ምርጥ ሃይማኖት በዓለም ላይ የሚባለውን ሃይማኖት ድርጅቱንም ምኑንም አውቀውም እግዚአብሔር በመሰረቱ አውቀው። ምንድነው አይንህን ያሳወረ? ሃይማኖት። ከዛ መጨረሻ ላይ ምን አላቸው መሰላችሁ? እናንተ ደግሞ ደቀ መዝሙሩ መሆን ትፈልጋላችሁ አላቸው። አንተ አሉት የሱ ደቀ መዝሙር ነህ? ስሙኝ፣ አለማወቃቸው እቺ ናት። ይህ ሰው ከየት እንደሆነ እኛ አናውቅም። ዳስ ብላይንድነስ። ኢየሱስ ምዕራፍ 8 ላይ ክርስቶስ ከየት እንደሚመጣ አናውቅም፣ እንዴትስ አንተ አብርሃም ሳይወለድ አለው ስትል አብርሃም ሳይወለድ አንተ አለ ይሉና 50 ዓመት ያልሞላ ሰውዬ ብለው እንዲህ ትላቸዋለህ። አብርሃም ቀኔን አየ። ልቦና ነው የሚያይ፣ አካል አይደለም የሚያዩ፣ ልቦና ኢንካውንተር ነው። ሰዎች በከንቱ ይደክማሉ። ለምን? አይናቸው እውር ስለሆነ ይርመሰመሳሉ። ወገኖቼ ይህ ዓለም ላይ ያሉ ሰዎች ሁሉ እውር ናቸው። በጨለማ በሞት ጥላ ውስጥ ነው ያሉት።
ሃይማኖቶች ሁሉ ዕውር ናቸው፣ የዕውር መሪዎች ናቸው። ሐዋርያው ጳውሎስ እንደኚህን ማለት ነው የሕግ አስተማሪዎች እዚህ ምዕራፍ 9 ላይ ያሉትን ፈሪሳውያን ምናምኑ አንተ ደግሞ አለ አንተ ደግሞ ሕግ ቢኖር ከአሕዛብ የተለየው ነኝ ብትል አለና ምንድን አለ? የሕፃናት መምህር፣ የዕውሮች መሪ፣ በጨለማ ላሉት ብርሃን። አየው፣ ብርሃን አይደለም እኮ በጨለማ ላሉት የሕፃናት መምህር። ሃይማኖት ክፉ ነው። በእግዚአብሔር ስም የሚነግራችሁ ውሸት ዓይናችሁን አሳውሮታል። ቀደም አንድ ልጅ መጥቶ ቢሮ እያወራን ነበርና አንድ ቀን አለኝ 3 ቀን ነው የቆየው መንፈሱ አለኝ። የእግዚአብሔር ፕሬዘንስ አለ መጥቶ ዙሪያዬን ከበበኝ አለ። አይ ፊል ኢት አይ ኖ ኢት አለ። ይሄ መንፈስ 3 ቀን አብሮኝ ቆይቷል አለ። በእነኛ ቀኖች ምን እንደገባኝ ዘላለም ታውቃለህ አለ። መጽሐፍ ቅዱሱ እውነት ነው የሚለው ውስጤ፣ ድፍረቴ፣ አቋሜ፣ እምነቴ አለ። ዱባይ ነበርኩ አለ። ያለውበት ሆቴል ፊት ለፊት ባህር አላት። እያየሁት ባህሩን ባዘው ሁሉ እንዲህ ክፍል ሚል ነው ይመስለኛል። እዚህ ውስጥ የሚሰማኝ ኮንፊደንስ አለ። የሚሰማኝ ኮንፊደንስ ክፍል ሚል ባህሩ ነው ይመስለኝ። አሁን እውነት አርነት ያወጣችኋል ይላል አይደል አለ። አሁን ዝም ብዬ ነው ማለት ነው። የዛለት አለ እውነት አርነት ያወጣችኋል ሲል ከእስራት ከአጋንም ምናምን ፍትትትት አድርጎ በነፃነት በጽድቅ በኃይል ሲያኖረኝ ይታየኛል። እውነት መጽሐፉ ሪል ሆኖ ከዛ የሆነች ጥፋት አጠፋው። ያ ፕሬዘንስ አለ ሲሄድ ፊል አረኩኛል እና እንደ በፊቱ ያኔ 3 ቀን የተሰማኝን ላነበው አለ ስል የለም ፊደል ይሆንብኛል። ኖርማል ንባብ፣ ኖርማል ጥናት ስጸልይ ኖርማል። ያ ድፍረቴ ያ አቅሜ የለም ማለት ጎበዝ። አይን ላይ ስፒሪቹዋል አይደለም ሄዶ ጠፍቶ ምናምን አይደለም። ያንተ የልቦና አይን ቃሉ የምታይበት አይን ይታወራል። ለምን? ባህል፣ ኃጢአት፣ ሃይማኖት መንፈሳዊ ሪያሊቲን ያስከዳል። የምር ምላችሁ ኢየሱስ እዚህ አሁን አለ። ለእናንተ ብሎ አይደለም ያለ፣ በስሜ በምትሰበሰቡበት እኔ በዚያ እገኛለሁ። በቃሉ ታማኝ ነው። ጌታ በመካከላችን አለ። ምንም ጥያቄ የለውም። ለአንተ ብሎ አይመጣም። የሆኑ ሰዎችን ዛሬ ለማግኘት ብሎ አይደለም የመጣው። ጌታ አለ። ቃሉን ግን ኢንካውንተር መገናኘት አትችልም። ለምን? ታውሯል። ምን አለ? እያዩ እንዳያዩ፣ እየሰሙ እንዳያስተውሉ፣ ተመልሼ እንዳልፈውሳቸው የዚህን ሕዝብ አይን መንበል አጨልም፣ ጆሮአቸውን አደንቁር፣ ሐሳባቸውን ከንቱ አድርገው። ሃይማኖት በጣም ክፉ ነው። ምን እንዳለ ስሙት። አሁን ምዕራፍ 9 ይህ ሁሉ አለቀ። ያው እነሱም አሉት እውሩን ሰው ያላቸው ተመላለሱ፣ ሂድ ውጣ ከዚህ ብለው አባረሩት። ያው ስልጣናቸው ያለው አዳራሻቸው ውስጥ። ስለዚህ ጌታ ይባረክ። ይገባል የምለው ሃይማኖት በጣም ክፉ ነው። ሃይማኖት እስራት ነው። ከአዳራሻቸው ሲያስወጡት ቀጥሎ 35 ቁጥር ላይ ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘውም
ስሙ አንተ በእግዚአብሔር ልጅ ታምናለህ አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ባይዘዌ ፈወሰው እንጂ አውቀው ጭቃ ቀብቶት ሂድና ታጠብሎት ሰውየው አይቶ ሲመለስ ጌታ አጠገቡ የለም። ቀብቶት ነው የሄደው። ስለዚህ አውቀውም ኢየሱስ እናውም በአካል ሰውየውን ጌታ አግኝቶት በእግዚአብሔር ልጅ ታምናለህ ወይ አለ። ባይዘዌ የአይን መብራት የእግዚአብሔር ልጅን ማወቅ ነው። ሰው ሆኖ የመጣውን ኢየሱስን ማወቅ ነው። ይሄንን ኢየሱስ ስታውቀው ጳውሎስ እኮ ፈሪሳይ ነው እንደዚህ ነው እንደዚህ ልክ ክራይስትን ሲያይ በቃ አለቀ። አየ ይሄ ምድራዊ ነገር ሁሉ ለጳውሎስ ሙት ሆነ። የእግዚአብሔር ምስጢር ምን ይሆን ብሎ ማጥናት ጀመረ። 14 ዓመት ሰማይ ሄደ አለ። ከዛ ይሄንን ሁሉ መልእክት ሲጽፍል ጳውሎስ ያን ቀን ኢንካውንተር ያደረገው ክራይስት ምንድነው ብሎ ነው። ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ነገርን ሁሉ እንደ ጉድፍ እቆጥራለሁ። ዓለምን እንደርካሽ ሃይማኖትን ባህሉን አባቶቹን እነ ገማልያ በለው ምናምን ሚል አይ ተወኝ ብሎ እንደ እብድ ሰው ላለው እያለ ሚልበት ምክንያት ኢንካውንተር ካደረገው ብርሃን የተነሳ ነው። ከሌላ ነገር አይደለም፣ ከተገናኘው ብርሃን የተነሳ የእግዚአብሔር ልጅ ማወቅ። በጣም ብዙ ሰው ፈውስ ነው የሚፈልገው፣ ሀብት ነው የሚፈልገው። የሆነ ለአንድ ደቂቃ ሞተ ከተመለስክ ብራዘር ከንቱ የሚለው ይገባል። ገንዘብ የምትፈልገው ለዚህ ዓላማ ብቻ ይሆናል። ሀብት የምትፈልግ ስልጣን የምትይዘው ለዚህ ዓላማ። ምክንያቱም it's a kingdom, we need power, we need army, everything እንፈልጋለን። መንግስት ነዋ። ይሄ ራሱ እኮ መንግስት ነው። የብርሃን መንግስት ነው። መንግስት ስለሆነ ፋይናንስ ያስፈልገናል፣ አርሚ ያስፈልገናል፣ ጽናት ያስፈልገናል፣ ጥበብ ያስፈልገናል፣ ስኩሎች ያስፈልጉናል። ሰው ላይ ነው የምንሰራው፣ ሰው ላይ ነው የምንዋጋው። ከስንት አጋንንት ጨለማ ነው የምናስጥለው። ኪንግደሙ ፕሮቪዥን ያስፈልገዋል። ዜጎችን መመገብ ይፈልጋል። ሁሉን ያስፈልገዋል። ግዴታ ነው ኪንግደም ስለሆነ። ሃይማኖት እኔ ብቻ ብለህ የምትገባበትም አይደለም። ከበራለ በኋላ መንግስት ብለህ የምትቀጥልበት ነው። ድርጅት ላይ ብቻ ተንጠልጥሎ የሚቀር ጉዳይ ስላልሆነ የእግዚአብሔር ልጅ ታምናለህ ነው። አምን ዘንድ እሱ ማለት ነው። ኢየሱስም አይተከዋል። ካንተ ጋር የሚናገረው እሱ ነው አለ። ሰውየው ወደቀ። እርሱም ጌታው ያምናለሁ አለ፣ ሰገደለት። ኢየሱስም ስሙ እንግዲህ ሚለው የማያዩ እንዲያዩ የሚያዩ እንዲታወሩ ምን እንዲሉ እንዲታወሩ። እኔ አንድ ሚስጥር ልንገራችሁ። እቺ ቃል ዛሬ ከገባቻችሁ ከዕውርነት ትወጣላችሁ። 100% ነው የምነግራችሁ። እቺ ቃል ከገባቻችሁ ምን አለ መሰላችሁ? የማያዩ አናይም የምንል እንዲያዩ፣ የሚያዩ እንዲታወሩ እኔ ወደ ዓለም ለፍርድ መጣሁ አለ ኢየሱስ። ማያዩ ያያሉ አለ። ሚያዩ የሚባሉ ሃይማኖት ያላቸው የሙሴ ሕግ የሚጠብቁ ስርዓት ያላቸው በደንብ የተደራጁ የሚባሉ አያዩም ማለት እውር ናቸዋል። ለምን? መጋረጃው አሳውሯቸዋል። የእግዚአብሔር ልጅ ሊያዩት ምን አይሉ አይችሉም። ስለዚህ እነሱ ባህላቸውን ያሉ፣ ሕጋቸውን ያሉ፣ ንጽህናቸውን ያሉ፣ ምናምን ያሉ ያለ እግዚአብሔር ልጅ ማንም ብርሃን በራሱ የለውም። ስለ ብርሃን ሆነ ነግሬያችኋል። አይነ ትክክል ሊሆን ይችላል። ጨለማ ውስጥ ካለ ግን ምንም ይሄ ቦግ ያለው አይነ አይ
አይን በመበልጠጥ አይታይም። ከጎን ላለው ሰው አይንም ብልጠጥ ስላረከው አይታይም በለ። አይን የሚያየው በለ ብርሃን ካለ ነው። የእግዚአብሔር ልጅ ብቻ በለ የዓለም ብርሃን ነው። የሱ ሕልውና ከሌለ፣ የሱ ዕውቀት ከሌለ፣ የሱ የእግዚአብሔር ልጅነት ክብር ከሌለ አይታይህም በለው። ብርሃን ሲኖር ነው የሚታየው እንጂ አይን ስላለ አይታየም። በጨለማ በሞት ጥላ የሄደ ሕዝብ ምን አየ? ብርሃኑ ማን ነው? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል። ይሄ የተወለደው ልጅ ነው ብርሃን። እሱ ሲገባ ታያለ። እሱን ካላወቅ አታይም። ስለዚህ እነኚህ ፈሪሳውያን ሃይማኖት አላቸው፣ ሙሴ አላቸው፣ መቅደስ አላቸው፣ ሕግ አላቸው፣ ስርዓት አላቸው፣ ግን አያዩም። የሚያዩ እንዳያዩ፣ የማያዩስ እውር ነን የሚሉ እውር የነበሩ አሁን ግን ምን አለላቸው? እኛ ኃጢአተኞች የነበርን አሉና የኢየሱስ ደም አነጻና። የማያዩ እውር ነበሩ ማለት ነው። አዩ። ምን ማለትህ ነው? አንዱ እውር እዛ ነበረና ቁጥር 40 ላይ ከፈሪሳውያንም እርሱ ጋር የነበሩት ይህንን ሰምተው እኛ ደግሞ እውሮች ነንና አሉት። ምን እንዳላቸው ሰው ኢየሱስም አላቸው እውሮች ብትሆኑ አለና ኃጢአት ባልሆነባችሁ ነበር። ምክንያቱም እውሮች ያያሉ፣ ምናቸው ይወገዳል? ኃጢአታቸው ይወገዳል። ነገር ግን እውርነት ይሄ ነው እውርነት። ምን ነገር ግን ነበር፣ አሁን ግን አለና እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ከጎን ላለው ሰው በዚህም በዚያም እውር የሚያደርገው ኃጢአት ነው በለው። ኃጢአተኛ ነኝ ብለህ በለው። ደሙንና መድኃኒት ከፈለክ በለው። እውር ነበርክ አሁን ታያለህ በለው። ነገር ግን በለው ኃጢአተኛ ሆነ በሃይማኖት በስራ በሆነ ነገር ያለ እግዚአብሔር ልጅ ደም ራስን እንደ ጻድቅ መቆጠር፣ ራስን እንደሆነ ነገር መቆጠር፣ ኃጢአተኝነትም ይኮነነ መዳኛ መንገድ ግን ያልገባ ያላወቅ እውር እንደሆንክ ትቀጥላለህ። ከጎን ላለው ሰው ኃጢአት ባለ ጊዜ ሁሉ እውርነት ይቀጥላል ብለው ምን አለ? እናያለን ትላላችሁ፣ ኃጢአታችሁ ይኖራል። ኃጢአት ከተወገደማ አይን ያያል። ኃጢአት ካለብህ ግን ወደድክም ጠላህም እውር ሆነ ትቀጥላለህ። ሃይማኖተኛ ሞንክ፣ ሃይማኖትም የለህም። ኃጢአት ካለ ምን አለ? እውርነት አለ። እውርነት አለ። ዘላለም የምታስተምረው በኢየሱስ ደም ለምናምን ከኃጢአት ለነጻን ሰዎች ነው። አዎ መርሁ አይቀየርምና እንዴት እውር እንደሆነን ላሳያችሁ። ሁለተኛ ጴጥሮስ ቁጥር 4 ላይ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ይላል። ስለ ክፉ ምኞት በዓለም ካለው ጥፋት ምን ብላችሁ? አምልጣችሁ ይላል። ኃጢአት፣ ክፉ ምኞት አምልጠናል። ቁጥር 8 እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ ዕውቀት ሥራ ፈቶችና ፍሬቢሶች እንዳትሆኑ ያደርጓቸዋልና። እነዚህ ነገሮች የሌሉት ስሙ እውር ነውና። ለምን?
በቅርብ ያለውን ብቻ ያያል። ይሄ ደግሞ ዴፊሽንሲ ነው። በቅርብ ያለውን ብቻ ያያል። ምክንያቱ ያያል አለና ምን አለ? የቀደመውን ኃጢአቱን መንጻት ረስቷል። እናንተ ይሄንን ናችሁ። ኃጢአት እንደሌለባችሁ አታውቁ። ኤቭሪ ሰከንድ ሰይጣን ይኮንናል ኃጢአተኛ እንደሆንክ። ስለዚህ የልቦና አይንም ክርስቶስ ኃጢአትን አስወግዷል ብለህ አታይም። ፎከስክ ሙሉ ስራክ ላይ ነው፣ ሕግ ላይ ነው፣ ሃይማኖታዊ ደንብ ላይ ነው፣ ነካውት፣ ያስኩት፣ በላውት፣ ጠጣውት ምትለው ላይ ነው። ሰይጣን በየደቂቃው አይገባህም፣ አትችልም፣ አይሆንም ሲልህ አዎ ብለህ አምነህ የምትቀበለው ራስን የምትቆንንባቸው ምክንያቶች አምነህ ስለተቀበልክ ነው። ምን አለ ጴጥሮስ እዚህ ላይ ሲናገር? በጌታችን በኢየሱስ ክርስቶስ ዕውቀት ያለ ሰው ከዓለም ርኩሰት እንደዳነ ምን ይላል? ያውቃል። ኃጢአቱ በክርስቶስ ኢየሱስ ምን እንዳለ እንደተወገደ ያውቃል። ወገኖቼ የኢየሱስ ደም ከኃጢአት ያነጻል። ከጎን ላለው ሰው የኃጢአት ስርየት በእውቀት ውስጥ እንጂ በየቀኑ የሚሞትልህ ጌታ የለም በለ። በእውቀት ውስጥ ነው የኃጢአት ስርየት ያለው። በጣም ብዙ ሰው አያውቅም። እውነቴን ነው የምነግራችሁ። ይሄንንም አስተማረ ብሎ አንዳንዱ ስህተት ትምህርት ሊለኝም ይችላል። ነገር ግን እያዘንኩ ልነግርህ ነው። እናያለን የምትሉ ውሮች ስለሆናችሁ ነው። የሚያይ ሰውማ እንዲህ አይልም። መጽሐፍ ክርስቶስ ኃጢአትን አስወገደ ይላል። ከዛ ቀጥሎ በክርስቶስ ባለ ዕውቀት ትጸድቃለህ ነው የሚለው። በክርስቶስ ላይ ባለ ዕውቀት ነው የምንጸድቀው። ዕውቀት ያጸድቃል እያልኩ አይደለም። በክርስቶስ ላይ ባለ ዕውቀት፣ ምን በሚለው ዕውቀት? ክርስቶስ ኃጢአትን አስወግዷል በሚለው ዕውቀት። እምነትም ዕውቀትና እምነት አብረው ነው የሚሄዱት። የእግዚአብሔርን ልጅ በማመንና በማወቅ፣ በማመንና በማወቅ ነው። እነኚህን ምሽጎች ሁሉ እየሰበርክ የኋላህን እየረሳህ ወደፊት ምን እያልክ እየተዘረጋ በዕውቀት እየሄድክ ትሄዳለህ። ለምሳሌ ዛሬ የሚሸነፍ ሰይጣን አለ? የለም። መቼ ነው የተሸነፈው ሰይጣን? 2000 ዓመት ሆኖታል። በምን ታሸንፈዋለህ? በበጉ ደምና በምስክርነታቸው ቃል ምን ነሱት? ድል ነሱ። ከኢየሱስ ደም በቀር ሰይጣንን ሊያሸንፍ የሚችል እንደሌለ ስታውቅ፣ በበጉ ደም ሲጀመር ነው ልንገር፣ ኃጢአት የሚሰረየው የት ነው? ና እኔ እዚህ እጄን ጭኜ ቱቱ ብዬ ረጨት ረጨት አድርጌ ስትመለስ ነጽታል። ወይንም አጥምቄ ውሃ ውስጥ ደፍቄ በውሃ አጥቤ አንጽቼ ከኃጢአት ነጽታል። ብራዘር እዛው ውሃ ውስጥ እያልኩ ሁሉ የሚሰማህ ሞት ነው። ምንም አፍኖ ውሃው ይገለኝስ? ለምን? ሞት ኃይል እንዳለው አንተ ላይ ነው የምታስበው። ሞት ሊያጠፋ እንደሚችል ነው የምታስበው። እግዚአብሔር ካንተ ጋር እንደሆነ አይደለም የምታስበው። ሆድን ሲቆርጥ ሞት ነው የሚታይ። ፍርሃት ነው የሚመጣብህ። ኃጢአት ፍርሃት ነው ላይ የሚያነግሰው። አዳም ኃጢአት ሥራ የመጀመሪያው አቅም መሸሸግ ነው። ከእግዚአብሔር ሕልውና ምን ማለት መውጣት ነው። አይን ሲበራ የመጀመሪያው ሥራ ወደ እግዚአብሔር ብርሃን መግባት ነው። ብርሃኑን ታያለህ። አንተ የምተኛ ንቃ፣ ከሙታን ተነሳ፣ ክርስቶስ ያበራል። እንዴ አይኑ የበራ ሰው ክርስቶስ ነው የሚበራለት። ትንሣኤ፣ አብሮነት፣ በእርሱ ሥጋ ወደ አብ መግባት ምን እንዴ! ሰማያዊ ማንነት፣ ሰማያዊ ማንነት ነው የሚታየው። እና ወገኖቼ ኃጢአታችሁ ይኖራል እናያለን ስለምትሉ እኮ ነው የሚኖረው። አይ ኃጢአተኞች ነን፣ እግዚአብሔር ያመጣው ደም አንድና አንድ ብቻ ነው ብትሉ ኖሮ ትድኑ ነበር። ይሄ ዕውቀት ቢኖራችሁ
ክርስቶስ ለኃጢአት ሞቶ ለጽድቅ ምን እንዳለ እንደተነሳ፣ ስለዚህ ኃጢአት እንደተሸነፈ ብታውቁ። እንዲህ ዘላለም እናውቃለን እኮ የኋላን እየረሳ ወደፊት በእውቀት ስትዘረጋ በአካላዊ ስርዓት ሳይሆን በህሊናክ ውስጥ ይሄ እውነት ሲጎላ ከፍ ያለው የሰው ምን ሐሳብ በእግዚአብሔር ምን ላይ እውቀት ላይ የሚነሳውን በእግዚአብሔር እውቀት ላይ ነው የሚነሳው እኮ። ከእውቀት ጋር ነው ጦርነቱ። ምን ምሽጋዊ ሐሳብክ ከእግዚአብሔር እውቀት ጋር ነው ጦርነቱ። የእግዚአብሔር እውቀት ምንድነው? የተሰወረው የጥበብና የእውቀት መዝገብ ሁሉ በእርሱ ነውና። የእውነት ታምኑታላችሁ? አንድ ነገር ወቁ። ልባችሁ በርቶ ሰውነታችሁ በኃጢአት ሊሆን ይችላል። ነገር ግን ለሚሞተው ሰውነታችሁ ሕይወት የሚሰጠው የትንሣኤው ኃይል በዚህ ህሊናችሁና ልቦናችሁ አልፎ በስጋችሁን የጽድቅ የጦር ዕቃ እስኪያደርገው ድረስ እውቀት ስራውን ነው የሚሰራው። እና የኃጢአት ስርየት ያለው አንተ አእምሮ ውስጥ ነው። በብሉይ ኪዳን ሊቀ ካህኑ ደሙን ይዞ በሰው ላይ ይረጨዋል፣ በመሰዊያው ላይ ይረጨዋል። በጉ ኃጢአትን ይሸከማል፣ ይዞልህ ይሄዳል። በአዲስ ኪዳን ከክፉ ሕሊና ለመንጻት አይደለ አእምሮአችን ነው የሚታጠበው። እንዲህ ተብሎ እንደተጻፈ ከትንሹ እስከ ትልቁ ድረስ ያውቁኛል፣ ከነሱ ጋር የምገባው ኪዳን ይሄ ነው። ማንም እግዚአብሔርን እወቅ ብሎ ወንድሙን ምን አይልም አያስተምርም አለና ኃጢአታቸውን ደግሜ አላስብም። አይገርምም? መንፈስ ቅዱስ እንደሚል ቀጠለና ምን አለ? እንግዲህ የፍየሎችና የበጎች ደም ኃጢአትን ለማንጻት የሚጠቅም ከሆነ የክቡር የክርስቶስ ኢየሱስ ደም ከሞተ ሥራ ሕሊናችንን እንዴት ያነጻ ይሆን? እዚህ መሃል ጻድቅ እንደሆነ የሚሰማው ሰው አለ? በሕያዋን መንገድ አሁን ይገኛል። እንትን አያስፈልገውም፣ የሆነ መቀባባት ንዝረት ምናምን አያስፈልገውም። ልክ ሕሊናክ ውስጥ አያም ራቸስ ስትል በሕይወት መንገድ ከጨለማ ወደሚደነቅ ብርሃን፣ ከሰይጣን ስልጣን ወደ እግዚአብሔር። እሺ ቆላስያስን ላንብብና ከዛ ሐዋርያት ሥራን አነባለሁ። ቆላስያስን ሳነብ በሃይማኖት ነው ወደ ፍቅሩ ልጅ መንግሥት የምትዘልፉት ወይስ በብርሃን ነው? ተመልከቱት መጽሐፍ ምን እንደሚል ቁጥር 13 ቆላስያስ ምዕራፍ 1 ቁጥር 13 እርሱ ከጨለማ ስልጣን አዳነን ቤዛነቱንም እርሱንም የኃጢአትን ስርየት ዩሲ ከጨለማ ስልጣን አዳነን። በምን አዳነ? ቤዛነቱን አለና እርሱም የኃጢአትን ምን ስርየት። ኃጢአት የሚሰረየው ልቦናክ ውስጥ ነው ብያለሁ እንዳትረሳ። ስማ፣ የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት you are in the light አፈለሰን። ከጨለማ ወደሚደነቅ ብርሃን የጠራ ያፈለሰን። በቃ yes, I'm righteous by the blood of Christ. I'm righteous by the blood of Christ. I'm holy by the blood of Christ. By the blood of Christ. እያወክ እየተናገርክ ሳለ ድንገት ሽፍት ታደርጋለህ። ሐዋርያት ሥራ ላንብብልህ። እሱ ከጨለማ ስልጣን አዳነን ብሎ የኃጢአት ስርየት ነው ያለው ጳውሎስ። የኃጢአት ስርየት ይሄው የኃጢአት ስርየት ምዕራፍ 22 ምዕራፍ 22 ኢየሱስ ብርሃን ተገለጠለት ለጳውሎስ። ምዕራፍ 26 ላይ ያለ አንድ አይነት ታሪክ ነው፣ ግን ምዕራፍ 26
ምዕራፍ 26 ቁጥር 17 የዓይን መከፈት ከኃጢአት ጋር እንዴት እንደሚያያዝ የኃጢአትን ስርየት አለ። የኃጢአትን ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ስታምኑ ልጁን አይቶ በልጁ የሚያምን ኃጢአቱ ተሰርዮአል። አሁን እኮ ለእናንተ መስበክ አስቸጋሪ ነው። ለምን? እናንተ ምንድነው እያላችሁ ያላችሁት? በጌታ ነን፣ ሌላ መዳኛ የለም፣ በጸጋ እናምናለን ምናምን ትላላችሁ። ህሊናችሁ ውስጥ ግን እውቀቱ የለም። ስለዚህ አይምሯችሁ ማየት አልቻለም። ለምን? ህሊናችሁ ውስጥ ስቲል የኃጢአት ኩነኔ አለ። የኃጢአት ኩነኔ አለ። ኃጢአተኝነት አሁን እንኳን እዚህ ቁጭ ብላችሁ ይሰማችኋል። በቃ ፊሊንጉ አላችሁ። ከህሊና ከየት ትሄዳለ? አለ ፊሊንጉ። ኃጢአተኝነት በደንብ ነው የሚሰማ። ኃጢአት ለምን ኖረብህ? ለምን ኃጢአት ኖረብህ? ዕብራውያን መጽሐፍ ላይ ሄዱና ኃጢአታቸው እንዴት ሊኖር ቻለ? ስርየት ስላልተደረገ ነው የኖረባቸው? ኃጢአታቸው አይደለም። ሕጉ የነገር ጥላ አለው አለ ዕብራውያን 10 ላይ የነገር ጥላ አለው አለ። ነገር ግን ኃጢአትን ማስወገድ አይችልም አለ። ተመልከቱት ስሙ እንዳለ እንዲህማ ባይሆን ቁጥር 2 የሚያመልኩት አንድ ጊዜ ነጽተው ስንት ጊዜ? ይሄ አንድ ጊዜ በኋላም ይመጣል። አንድ ጊዜ በኋላም ይመጣል ጎበዝ። ምክንያቱም እያነጻጸረ ያለው በጎቹ ሊያነጹ አይችሉም። ለምን? አንድ ጊዜ ሳይሆን 10 በግ የምታርድበት ምክንያት 10 ህሊናክ ስለሚጮህብ ነው። አሁን ግን አንድ ጊዜ በማቅረብ ለዘላለም ምን አድርጓቸዋል? ፍጹማን። እየገባው ወደ የኃጢአት ትምህርት መቼም ከዚህ ከእንትን ትምህርት በኋላ ነው ማስተምር ብያለሁ። አሁን የመጀመሪያውን ትምህርት ጨርሼ ሌላ ትምህርት አለን ብያለሁ። ሌላ አይደለም ሰከንድ ራውንድ ይሄ the nature of the church የሚለው አይደለም። እሱን ጨርሰን ሌላ ዲሳይፕል ክላስ እንጀምራለን። ሌላ እሱኛው ላይ ስለ ኃጢአት ኔቸርም ሆነ ስለ ኃጢአት መላቀቅ መወገድ ምናምን ዲቴል እንማራለን። አሁን የእግዚአብሔርን ልብ ወቁት ቢያንስ ብለን የእግዚአብሔር ልብና ቸርችን ደግሞ ወቋት the nature of the church የሚል ጀምረናል። ማትማሩ ብትማሩ ነው የሚሻላችሁ። ካልተማራችሁ ጴንጤ ነው የምትሆኑት። ምንም ማምጣታችሁ ምንም አታመጣ። ምንም እውቀት ነው ነገር የሚለውጠው። ይሄው አይን የሚበራው በእውቀት ነው አልኩ። እንዲሁ እንዳልክ ጳጉሜ ላይ ጅን ዘርግተ ጥቅምት ላይ ስጦታ ተቀበለ። ሃሌሉያ! አፖስትል እንዳልከው ነው የሆነው፣ ያወጅከው ነው የሆነው ብለህ ትኖራለህ። ምን ሆነህ? ማን ነው የሰጠህ? አይን ማየት አለበት። ሰማይና ምድር ቢጣበቁ ክራይስት፣ ቢሰጥ ባይሰጥ ክራይስት ኢየሱስ ጌታ ነው። ነገር ሆነ አልሆነ እኔ የብርሃን ምስክር ስለሆንኩ ምንም ሚስ አላረግም እንጂ በብርሃን ነኛ። የብርሃን ፍሬ ብልጽግና ነው፣ ጤንነት ነው፣ አሸናፊነት ነው። ብርሃን በጨለማ ያበራል። ጨለማ ምን አይለው? ጨለማ ይዞ የሚመጣው ድህነት ነው፣ መከራ ነው፣ ጭንቀት ነው፣ ርክማን ነው ምናምን። በብርሃን መመላለስ እኮ ነው ብልጽግና የራሱ ሴኩሪቲ፣ ደህንነት የሚጠበቀው በብርሃን መሆን እኮ ነው። አይኔ ካልበራ ደግሞ ብርሃን እየበራ ምን ይጠቅመኛል? አይጠቅመኝም። ስለዚህ የኃጢአትን ስርየት ምን አለ ጳውሎስ? እንዲህማ ባይሆን የሚያመልኩትን አንድ ጊዜ ነጽተው
ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብ በተዉ አልነበረምን? ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ ጴንጤውን ያስቸገረው ይሄ ነው።